ከትንቢተ ኢሳይያስ ምዕራፍ 30 ከቁጥር 19 እስከ 21 አልፎም ከ23 እስከ 26 የእስራኤል ጌታ እግዚአብሔር እንዲህ ይላል። እናንተ በኢየሩሳሌም የምትኖሩ ሕዝብ ሆይ ከእንግዲህ ወዲህ አታለቅሱም። እግዚአብሔር ሩሩህ ስለሆነ የእርሱን እርዳታ በመፈለግ በምትጮሁበት ጊዜ ይሰማችኋል። በብዙ መከራ ውስጥ እንድታልፉ እግዚአብሔር ይፈቅድ ይሆናል። ነገር ግን እርሱ ራሱ ከእናንተ ጋር በመገኘት ያስተምራችኋል። ዳግመኛም እርሱን በመፈለግ አትደክሙም። ከመንገድ ወጥታችሁ ወደ ቀኝ ወይም ወደ ግራ ብትባዝኑ ከበስተኋላችሁ ትክክለኛው መንገድ ይህ ነው፣ በዚህ ሂድ የሚለውን ድምፅ ትሰማላችሁ። ዘር በምትዘሩበት ጊዜ ቡቃያችሁን ለማሳደግና ብዙ መከር እንድታገኙ ለማድረግ እግዚአብሔር ዝናብን ይልክላችኋል። ከብቶቻችሁም ብዙ የመሰማሪያ ቦታ ያገኛሉ። የምታርሱባቸው በሬዎችና አህያዎች በጨው የታሸ ገፈራና በመንሽና በላይዳ ተበርብሮ የተነሰነሰ ጥሩ ድርቆሽ ይመገባሉ። የጠላቶቻችሁ ምሽጎች ተማርከው በሕዝቡ ላይ እልቂት በሚደርስበት ጊዜ ከታላላቅ ተራራዎችና ከከፍተኛ ኮረብቶች የምንጭ ውሃ ይፈሳል። በዚያን ጊዜ ጨረቃ እንደ ፀሐይ ትደምቃለች። የፀሐዩን ብርሃን ከቀድሞ 7 እጅ የበለጠ ይሆናል። የ7 ቀን ብርሃን ያህልም ድምቀት ይኖረዋል። ይህም ሁሉ የሚሆነው እግዚአብሔር ራሱ በሕዝቡ ላይ ያመጣባቸውን ቁስል ጠግኖ በሚፈውስበት ቀን ነው። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 147 የመዝሙሩ መልስ ጌታን የሚጠባበቁት የተባረኩ ናቸው። እግዚአብሔርን አመስግኑ። ለአምላካችን የምስጋና መዝሙር ማቅረብ መልካም ነው። እርሱን ማመስገን ደስ የሚያሰኝና ተገቢ ነው። እግዚአብሔር ኢየሩሳሌምን ያድሳል፣ ከእስራኤል የተሰደዱትንም ይመልሳል። ጌታን የሚጠባበቁት የተባረኩ ናቸው። ልባቸው የተሰበረባቸውን ይፈውሳል፣ ቁስላቸውንም ይጠግናል። የከዋክብትን ብዛት ቆጥሮ ያውቃል፣ እያንዳንዳቸውንም በየስማቸው ይጠራቸዋል። ጌታን የሚጠባበቁት የተባረኩ ናቸው። አምላካችን ታላቅና ኃያል ነው፣ ጥበቡንም መለካት አይቻልም። ትሑታንን ከፍ ከፍ ያደርጋል፣ አመፀኞችን ግን አዋርዶ ከትቢያ ጋር ይቀላቅላቸዋል። ጌታን የሚጠባበቁት የተባረኩ ናቸው። ከማቴዎስ ወንጌል ምዕራፍ 9 ከቁጥር 35 አልፎም ምዕራፍ 10 ከቁጥር 1 አልፎም ከ6 እስከ 8 በዚያን ጊዜ ኢየሱስ በተለያዩ መንደሮችና ከተማዎች በምኩራቦቻቸው እያስተማረ የእግዚአብሔርን መንግስት መልካም ዜና እያበሰረ ሕዝቡን ከበሽታና ከደዌ ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዘዋወር ነበር። ሕዝቡ እረኛ እንደሌላቸው በጎች ተጨንቀውና ረዳት አጥተው ባያቸው ጊዜ ራራላቸው። ስለዚህ ደቀ መዛሙርቱን እንዲህ አላቸው፣ መከሩ ብዙ ነው፣ የመከሩ ሰራተኞች ግን ጥቂቶች ናቸው። እንግዲህ ተጨማሪ ሰራተኞችን ወደ መከሩ ስራ እንዲልክ የመከሩ ጌታን ለምኑት። ኢየሱስ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እርኩሳን መናፍስትን እንዲያስወጡ በሽታንና ደዌን ሁሉ እንዲፈውሱ ስልጣን ሰጣቸው። ነገር ግን እንደ በጎች ወደ ጠፉት ወደ እስራኤል ሕዝቦች ሂዱ፣ ሄዳችሁም መንግሥተ ሰማይ ቀርባለች እያላችሁ ስበኩ፣ በሽተኞችንም ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አድኑ፣ አጋንንትን አስወጡ፣ በነፃ የተቀበላችሁትን በነፃ ስጡ። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።